I saw a friend of mine got this movie called The Message, and I saw half of it. የሆነ ፊልም አየሁ አንድ ጓደኛዬ The Message የሚል ርዕስ ያለው ፊልም አመጣችልኝ እናም ግማሹን አየሁት ፊልሙም የሚያወራው ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር እኔም እንዳየሁት ሙሐመድ ይህንን ስም ከዚህ በፊት ሰምቼው አላውቅም ማን ነው ሰው ያልኩ ከረጅም ጊዜ በፊት ነበር ይህ ሰውዬ ሙሐመድ የሚባለው ማን ነው ነበር ያልኩት ፊልሙን አየሁት ፊልሙን ያየሁት ከፊልሙ ጋር ፍቅር ያዘኝ በጣም ወደድኩት በጣም ደስ ብሎኝ ስለነበረም ወደ ቤተሰቦቼ ጋር እየሮጥኩ ሄድኩኝ ያልኩት ቆይማ አንዴ ሾውን ላቆመውና እመለሳለሁ መጀመሪያ ግን ቤተሰቦቼ ጋር ድርሽ መጣት አለብኝ ነበር and I said stop the show I'll come back I got to get my family I ran home to tell my mom and dad and my family and I was forbidden to go back I never saw the second half እየሮጥኩ ወደ ቤት ሄድኩኝና ለእናትና ለአባቴ እንደዚሁም ለቤተሰቦቼ ነገርኳቸው ከነገርኳቸው በኋላ ግን ተመልሼ ወደ ሾው እንዳልሄድ ተከለከልኩ የፊልሙን ግማሽ ክፍልም በዚህ የተነሳ ሳላይ ቀረው ማለት ነው ያኔም ወላጆቼ ያሉኝን ሰምቼ ወደ ቤተክርስቲያን ተመልሼ ሄድኩኝ ነገር ግን ይህ ሙሐመድ የሚባል ሰውዬ ማን ነው የሚለው ጥያቄ ከጭንቅላቴ ውስጥ አልወጣልኝም ነበር ስመለስ ያኔ ነበር ወላጆቼ ወደ መነኩሴዎች ጋር ይዘውኝ ሄዱት ፈርተው ስለነበር ምክንያቱም ሙሐመድ ስለሚባለው ስም በተደጋጋሚ አወራ ስለነበር ሰኩ ሰዎች ይነገርኳችሁ ይህ ሰውዬ ፊልሙ ላይ ያየሁት ለካስ የእውነት ኖሯል አልኳቸው አይቸው ነበር ታውቃለህ እናም ደግሞ የበለጠ ትልቅ ነገር ነበረው በጣም ግዙፍ የሆነ ትልቅ ነገር ነበረው ኢስላም ተብሎ የሚጠራ በጣም ትልቅ ነገር ነበር ለካ በዚህም ፈሩ ወላጆቼ ተናደዱ ፈሩ me to different priests and she'd go higher up to bishop to cardinal she found a monk from India and እህቴ መነኩሲት ነበረች የተለያዩ ቄሶች ዘንድ ወሰደችኝ ከፍ ያደረገች ወሰደችኝ ቄስ ጋር ጳጳስ ጋር ከዛ ወደ ካርዲናል ጋር ከፍ ያደረገች በማረጋቸው ወሰደችኝ ከህንድ የመጣ አንድ መነኩሴ አገኘች ይህ ከህንድ የመጣ መነኩሴ ሙስሊሞች ጋር አብሮ ኖሯልም ከነሱ ጋር አብሮም ተመሯል እርሱ ይረዳሻል ይህ ነገር ጥሩ አለመሆኑንም ትደርሽበታለሽ አለችኝ በርቲም በየሳምንቱ ለ7 አመታት እነርሱ ጋር እየደረስኩኝ ከነሱ ጋር እየቆየው እየተመላለስኩኝ መማር ጀመርኩ ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸውም እነርሱ ሚሉት ለምንድነው እብድ ሰው መከተል የምትፈልጊው ይሉኛል በመሽት ለመተኛት ሄዳለሁ ግን ነቃና ደግሞ እውነቱ ይህ ነው ትክክለኛው መንገድ ላይ ነው ያለሽው መቀጠል ያለብሽ ቀጥ ወደፊት እላለሁ እዛ እንደገና መነኩሴዎቹ ጋር በየሳምንቱ ተመልሼ ደግሞ ሄዳለሁ ዛ በነበርኩኝ ጊዜ የተማርኩትን ሌላ ነገር ደግሞ እነግራቸዋለሁ የቁርአንን የእንግሊዘኛ ትርጉም አገኘው እነርሱ ደግሞ በርዛ ግዙፍ ላይብረሪ ነበራቸው ነገር ግን ቁርአን አልነበራቸውም ምናልባት በቤተ መጻሕፍታቸው ውስጥ ይሄንን ቁርአን ማስቀመጥ ይፈልጉ እንደሆነ አሰብኩኝ ከዛም ቁርአኑን ይዤለት ሄድኩ so I thought maybe they would like it in their library and I brought a Quran to him and he got really upset and threw the Quran across the room at me and said you're not going to stop with this are you በጣም ተናደደና ቁርአኑን ወደኔ አቅጣጫ በክፍሉ ውስጥ ወረወረውና እንዲህ አለኝ ይህንን ነገር አታቆሚም አይደለ ምን ነክቶሻል አንቺ ሴት አለኝ ይህንን ነገር ከጭንቅላትሽ ውስጥ ማውጣት አለብሽ አለኝ በጣም ከባድ ነበር በኋላ ነው ግን የመነኩሴ ታመመና ከባድ የሆነ ካንሰር ያዘው በጣም የሚያሳዝን ነበር በጣም ማዘኑንም ነገረኝ ይህ በሞት ላይ እያለ የነገረኝ ነገር ነበር በጣም ላደረኩት ነገር በአንቺ ላይ በጣም አዝናለሁኝ ያለኝ ሰዎች ክርስቲያኖችም ይሁኑ አይሁዶችም ይሁኑ ሙስሊሞችም ይሁኑ መልካሞች ናቸው አለኝ ጥሩም መጥፎም ሰዎች አሉ ይህንን በአንቺ ላይ በማድረጌ ግን በጣም አዝናለሁኝ አለኝ ከመነኩሴ የሰማሁት የመጨረሻ ቃል ይህንን ነበር ወላጆቼም አለፉ በእነዛ 7 አመታት ከመነኩሴዎቹ ጋር ባሳለፍኩባቸው ጊዜ ውስጥ ወላጆቼ አልፈው ነበር መነኩሴውም አለፈ ቄሴም ሞተ ዳቆኑም ሞተ ከዚህ ስል በዛ የጊዜ ወቅት ውስጥ በርካታ ሰዎችን አጥቻለሁ ከአንዱ ሞት ወደ ሌላው ሞት ሲሄድ ነበር ያሳለፍኩት ከዛም አንድ የመጨረሻ ነገር ተፈጠረ That's the nun took me to another specialist priest. She was determined. እህቴ ያቺ መነኩሲቷ እህቴ ወደ ሌላ ልዩ ስፔሻሊስት ወደሆነ ቄስ ዘንድ ወሰደችኝ ወስና ነበር በጣም ጠባቅናት እዚህም አባት ቶም ዘንድ ሄድኩኝ ውጭ እየጠበቁ ነበርና በሩን ዘግቶ እንዲህ አለ ምን እየተከናወነ እንደሆነ ታውቂያለሽ ወላጆችሽ ለምን እዚህ ይዘውሽስ ነው የመጡት ሲል ጠየቀኝ ምክንያቱም አረቢያ ስለኖርኩና እርዛ ስለሄድኩኝ ነው አልኩት እኔም
ታውቃለህ ተፈጠረ ብዬ ነገርኩህን ነገር ለእነርሱም ነገርኳቸው ከርዛ ደገፍ ብሎ ተቀመጠና እንዲህ አለኝ But I have to do this. I might really get in trouble for this. But you have to follow your heart. እሺ በቤተ ክርስቲያን ውስጥ ያለኝን ስልጣኔን ሊያሳጣኝ ይችላል ቢሆንም ግን ይሄንን ነገር ማድረግ አለብኝ አለ በዚህ ንግግሬ ችግር ውስጥ ሊገባ ይችላል የእውነት ነገር ግን ልብሽን መከተል አለብሽ አለኝ ፈጣሪ የነገረሽን ነገር መከተል አለብሽ አለኝ እኔ ያልኩሽን እትሽን ሳይሆን ወይም ምንኩሲዎችን ሳይሆን ፈጣሪ እንድታደርጊ የነገረሽን ነው ማድረግ ያለብሽ አለኝ ከዛም ቀጠለና ካርዲናሉ ዳቆኑ ጳጳሱ ራሱ እንኳን ቢነግርሽ እርሱን አይደለም ማድረግ ያለብሽ አለኝ ፈጣሪ ሌላ ነገር እየነገረሽ ነው ያለው ስለዚህ ያንን መከተል አለብሽ አለኝ እኔም ያልኩት ወይኔ አምላኬ አመሰግናለሁ እውነት አንተ ነህ እንደዚህ የምትለኝ ያልኩት አሁን ለፈጣሪ ተጠያቂ ስለሆንኩኝ በርግጥ ይሄንን አሁን ላንቺ መንገር አለብኝ ግን አለኝ በጣም ምርጥ ነገር ነበር አይነት አቋም መያዙ እንዴት ያለ ታላቅ ሰው ነው እኔ ነበር ይሄንን ነገር ማድረግ እንደነበረብኝ ያወቅኩት ከዛም ቀስ በቀስ ወደ እስላም ጉዞዬን ጀመርኩ ከዛም የመጀመሪያዎቹ ሁለት ልጆቼ አራት ልጆች አሉኝ እኔ በካቶሊክ እምነት ነው ያደግኩት ስለዚህ እነርሱም ካቶሊክ ሆነው ነበር ያደጉት ከዛ ሁለቱ ደግሞ ሙስሊሞች ናቸው እነርሱም ከኔ ጋር ያደረጉት ሁለቱ የመጨረሻዎቹ ልጆቼ ከኔ ጋር ያደረጉት ወደ ፍልስጤማውያኖች መስጊድ ሄድን ነገርኳቸው ይሄንን እንዴት ማድረግ እንዳለብኝ ይሄንን እንዴት ማድረግ እንዳለብን እንደማናውቅ ነገርኳቸው ሁለቶቹን ትንንሽ ልጆቼን ከኔ ጋር ይዣቸው ነበር ሙስሊም መሆን ደግሞ ፈልገናል በእስላም እንዴት መጸለይ እንዳለብን የምናውቀው ነገር የለም እንዴት መጀመር እንዳለብን እንኳን የምናውቀው አንዳችም ነገር አልነበረንም ፈርተን ነበር ከዛም በዛ ጊዜ የነበረው ኢማም እንዲህ አለን ላንቺ የምትሆን ሁነኛ ሴት አለች እማውቃት አለኝ የዚህ አይነት ከባድ የሆነች ሴት ይዞልኝ መጣ ጠንካራ ሴት እኔም አይሆንም ሰውየው አልኩኝ ልክ እንዳየዋት እርሷም ልክ እንዳየችኝ አይሆንም አለች እርሱም አይ ሁለታችሁ ትግባባላችሁ አለ መስገጃ ምንጣፍ አወጣችልን ጭንቅላታችንን ይዛ ወደ ታች ደፈቀችን ወደ መሬቱ እንዲህ ነው የሚሰገደው አለችን ለመጀመሪያ ጊዜ ጭንቅላቴ ለስጁድ መሬት የነካው በዚህ መንገድ ነበር ስሜቱም ልቆጣጠረው ከምችለው በላይ ነበር ምክንያቱም እያለቀስኩኝ ነበር ተመልሼ መነሳት አልቻልኩም ነበር እንደገና ያቺ ጠንካራ ፍልስጤማዊት ሴት ጭንቅላቴን ይዛ መሬቱ ላይ ባታደርገው ኖሮ ዛሬ ያለሁበት ቦታ የምሆን አይመስለኝም ነበር ስትሰግጂ ምን አይነት ስሜት እንዳደረብሽ ልትነግሪኝ ትችያለሽ መጀመሪያው የስግደትሽ ወቅት በጭንቅላትሽና በልብሽ ውስጥ ምን አይነት ሐሳብ ነበር መጥቶ የነበረው